ማለት ሁሌ መረገጥ ስራ አይደለም። ሁሌ መሰደብ፣ ሁሌ የመጣ ማንም የሚያቀረሽበን ስራ የለም። አረረረ ትረገጣለህ። በርጌ ነው ምረጥ። የለመድከው እሱን ነው፣ አሳይሃለሁ። የለመዳችሁት የምትፈልጉት እሱን ነው፣ እየነገርኩ ነው። የለመድከው እሱን ነው፣ በደንብ አድርጌ አሳይሃለሁ። ሰው ወደ ገደለው ስንገባ እንቁርቲ እኔ ልከሺ ነው። አንቺ ዝሆን እንቁርቲ እንድትከሺ እንፈልጋለሁ። ጴንጤ አይደለች እንዴ? እሷን ለምን አትጠይቁ? ቆይ እንቁርቲ ጴንጤ አይደለች? ለምን እሷን አትጠይቁ? አረ ወንጌል ይሻልሻል ለምን አላላችኋትም? ታመይ እንቁርቲ ጴንጤ ናት። ወንጌል ይሻልሻል ለምን አላላችሁ? እዮዳ ጴንጤ ነው። ለምን ወንጌል ይሻላል አላላችሁት? የዮኒ ማኛ ነው የሚሻለው። ዮኒ ማኛ ሲሆን ግን ማንም ሊያቀረሽ ነው የሚመጣው። ከነ ወንጌል ተገልበጥ። አልሰማ በራሴ መንገድ ነው ወንጌልን የሚሄደው። ማና አባቱም አይናገረኝም። በራሴ መንገድ ነው ወንጌል ጋር የሚሄደው። በራሴ መንገድ ነው ወንጌል የማወራው። ማና አባቱም እኔን የሚያዝ አንድ ጴንጤ አይፈጠርም። እናቱ የወለደችው እኔን የሚያዝ ጴንጤ የለም። ያቁኛል ማንም። ስለዚህ አብዛኛው ዝም ስትል፣ አብዛኛው ስርዓት ስትይዝ የማይወድ ህዝብ ስለሆነ እየረገጥኩ አኖራለሁ። የስ እየረገጥኩ አኖራለሁ። ስለዚህ ልዕልቲ እንቁርቲ ጴንጤ ነሽ፣ የት ልትደበቂ ነው? እንቁርቲ ጴንጤ ነሽ፣ የት ልትደበቂ ነው? እስላምም ሃይማኖት አለው። ቴምር እስላም ነኝ ትላለች። እስላሙ ይሳደባል፣ ችግር የለውም። ጴንጤ ይሳደብ። ዮኒ ማኛ ግን ኧረ ጴንጤን አትናገር፣ ወንጌል ይገልበጥ አልኩ። እናገራለሁ። እስቲ የሚያዘኝ ነው ያለው። የሚያዘኝ ነው ያለው። ስለዚህ ወደ ፋሚሊ ከሄዳችሁ ነገርኳችሁ። በፋሚሊ ከሄዳችሁ እኔ እኮ ጽድት አድርጌ ቤተሰቤን እያኖርኩ ነው። ሚስቴ፣ ልጆቼ የምታያቸው ናቸው። የምታዩት ነው። በፍሪ ፉድ ትላለ። ድፍን ለማኝ ሀገር እያለ ድፍን ኢትዮጵያ ለማኝ ሀገር ሆና አሜሪካን ሀገር በፍሪ ፉድ አይደለም፣ አሜሪካን ሀገር እስር ቤት መኖር ይሻላል። እስር ቤት እንዴ! ፍሪ ፉድ ነፃ ምግብ የሚጠላለ እንዴ? አንተ ክፈል፣ እኔ በነፃ ይሰጠኛል። አንተ ክፈል፣ አንቺ ክፈል። ሀብታም ተብዬዎቹ እኔ በነፃ ነው የሚሰጠኝ። አይገርም? ምን አገባኝ? እናንተ ክፈሉ፣ እኔ በነፃ በላለሁ። አሜሪካን ሀገር በነፃ ነው የምበላው። እኔ በነፃ ነው የምጠጣው፣ በነፃ ነው የምለብሰው። አሜሪካን ሀገር በነፃ ስለዚህ ራሳቸው ይመጡና ይናገሩና አሁን ቴምር አማራ ጋር ልትደበቂ አንቺ የደረቅሽ አሮጊት አትደበቂም። ነው ውጪ፣ መደበቂ የለም። ቴምር አትደበቂም፣ በአማራ ምናምን አትደበቂም። አብዛኛው አማራ ፖለቲካ ውስጥ ያለው አማራን ሲያስጨፈጭፍ የነበረ ነው። በሙሉ ብታመጧቸው አማራን ሲያስጨፈጭፍ፣ አማራን ሲያስገድል የነበረ መጥቶ አማራ ነኝ ይላል። እንደዚህ ነው ጨዋታቸው እና በደንብ ነው የሚነገራችሁ። በደንብ ታፕታፕ ኮፒሊንግ የኔዎቹ ታፕታፕ አድርጉ። ባለጌን በደንብ መንገድ ያስፈልጋል። ዝምታ እኔ ላይ እንድትጸዳዱ ማድረጊያ አይደለም፣ እንድትጸዳዱ መሆን አይደለም። ይኸው የማይናገረው ስድብ የማያውቀው ፍራውልን ተናጋሪ ያርጋችሁታል። አንዳንዴ እዚህ ላይ ይደርሳል፣ አንገት ላይ ይደርሳል። አንዳንዴ ዝም የሚል ሰው ዝምም ቢባል መዝሙር አዳማጭና የሚረዳ ሰውን ሰድባችሁ ተራጋጭ አርጋችሁታል። ምንም ብታረግ ለሀበሻ ለምን ተዘግዝቆ አይሞትም?
ለምን ድብና አይልም? ምንም ብታረግለት አንተ ላይ እንትን ከማለት አያልፍ። ስለዚህ ወደ ሌላ 15 ዓመት እየረገጥኩ ትኖራለህ። እሱን አይደል የምትፈልጉት? አውልዱ እሱን አይደል የምትፈልጉት? ትረገጣለህ። ሌላው ቤታዮ ለምን አሜሪካን ታሰድቢያለች? ግን ቤታዮ ሰርጀሪ ምንድን ነው የምታሰድቢ? አሜሪካ ጌም ተጫዋች እንደዛ መርመጥመጥ ግን አይደብርም እንዴ? ቤታዮ አያስጠላም እንዴ? በፊት እንደዛ የሚዘገንን ስድብ በመሳደብ ነው የምትታወቂ። የአሁኑ አለማመንሽ ከፋ። ሌሎቹ ሳንደርስታንድ ሌላ ሀገር ያሉት ገንዘቡ ምኑም ላይገኝ ይችላል። ቤታዮ ምን አስበች ነው የድሮ ጌሞቼን ይዩ ምናምን ትላለች። እንደዚህ ወርደሽ እከኮነሽ ትጫወቻለች። ግን በጌታ በኢየሱስ ስም እንደዚህ ወርዳ እንደዚህ እየተንደባለለች ለምን ሞት አይመጣም? እኔ ማኛው ከኢፌክት ውጪ ብሞት ጌም አልጫወትም። ብሞት ነው የማወራው። አሁን ገበያ ጠሯል። ሰው ራሱን ሁላ እያጠፋ ነው ጌም የሚጫወተው። ክብሩን አዋርዶ ነው ጌም የሚጫወተው። በአሁን ሰዓት ጌታ ኢየሱስ ክብሩን አዋርዶ ወርዶ ነው አሁን ጌም የሚጫወቱት። ከነ ክብር ጌም እኮ አለ። ኤልሻዳይ እኔ እኮ ሰው አልውደድ፣ እኔ ያደነኳቸው እኔ የምወዳቸው ጽድት ያሉ ናቸው። ኤልሻዳይን አያችኋት? የኔ ቀብራራ አያችሁ? ኤልሽዬ አንድ ቀን ሻወሩ ሰጂ ምን በይ ምን ሳትባል ኪዱ ኤልሻዳይ አቡ ኳሊቲ ከማን መርመጥመጥ ጋር አትሆኑ። ስለዚህ ኤልሽዬና ኤልሻዳይና ኪዱ በጣም ትጸዳላችሁ። በጣም ነው ደስ የምትሉኝ። ኑሩልኝ። ኤልሽዬ ትለያለሽ። ከኔ ጋር የምንጣላው ሚጥሚጣ ቅዘን ተቀቢ ምናምን ተብለሽ የተጫወትሽ ጊዜ ከኔ ጋር የለን። ለምን? ቤተሰብ አላት። አየሽ፣ እናትም አባትም አላት፣ እህቶችም አሏት። በክብር ያደገች በእንክብካቤ ያደገች ልጅ ናት። ኪዱም ኤልሻዳይ የጸዱ ሴቶች ሲሆኑ እንደዚህ ተርመጥምጠው ቅንድብ እየተላጩ ጭገር እየተላጩ ነው የሚጫወቱት። ምን ቀራቸው? ጭገር ይለጫጫሉ፣ ቅንድብ ይለጫጫሉ፣ ወንበር ይቀዳሉ። ምንም ማርጉን ነገር አለ ለጊፍት ብለው ሞት አይሻልም እንዴ? ወራዶች ለማኝ አበሻ መሆኑን በዛ ታያለ። ለማኞች ናቸው አብዛኛው። ለማኝ ናቸው። እንደዛ ወርዳ ቲቪ እየሰበሩ ዶላር ስለሚመጣ ሌላ ይገዛ። ለምን ችግር አለ? ስለዚህ እያንዳንዱ ወርዳቸዋል ኢትዮጵያውያኖች። ሌላው እንደዚህ ጌም አይጫወትም እኮ። የሌላ ዜጋ እኮ እንደዚህ አይነት ጌም የለውም። አበሻ ምን ያህል መርዝ እንደሆነ ምን ያህል የወረደ ማንነት እንዳለው ጌማቸው እንደዛ ነው። ስለዚህ እንደዚህ የሚያደርጉ ሴቶች ይሸጎራሉ፣ ይርመጠመጣሉ። ሰው ቢቀዝንባቸውና ገንዘብ እሰጣለሁ ቢባሉ ያደርጋሉ። እንደዚህ የሚያደርጉ ሴቶች ጌታ ምስክሬ፣ ለገንዘብ ብለው እንደዛ የሚያደርጉ ሴቶች አፏን አይደለም ማንኛውም ቀዳዳዋ ላይ ስደፍን ብትውል ትቀበላለች። ለገንዘብ የሚኖሩ ናቸው። ከክብራቸው ይልቅ ገንዘብ የመረጡ ናቸው። ወራዳ ሴቶች ሌሎች የምታዋርዱ ናቸው። ማሚ የሚባለው እብድ ነው። እሱ ኢትዮጵያ ላይ ስለሚኖር አንደርስታንድ። ምን ነው እነ እርሜ ኤችዲ እንደዚህ አይጫወቱ? ምን ነው እንደዚህ ሌሎቹ አይጫወቱ? ምን ሆናችሁ ነው?
ቤታዮ አሜሪካ እየኖርሽ ምን ነው እንዲሆን ማኛ ፍሪ ፉድ እኮ ይሰጣሉ። እኔ ፍሪ ፉድ አይደል መባላ ፍሪ ፉድ ይሰጡሻል እኮ ፍሪ ፉድ ይሰጡሻል እንዴ? ይሰጣሉ እኮ እንደዚህ ጽድት ብለሽ ፍሪ ፉድ መጠጤን እንደዚህ እያልኩ ትብላል። እንደዛ ሚጥሚጣ እየታጠቡ ቅዘን ከሽንት ቤቷ እየጠጡ ረከክ ናችሁ። እከክ አይገልጻችሁ በጌታ በኢየሱስ ስም ክብር ማታቁ። ለዚህ ነው እንደዚህ አይነት ሴቶች ሴተኛ አዳሪ ሲባሉ እንዳትደነግጡ። ሴተኛ አዳሪ ሴት ክብር ሳይሆን ገንዘብ ነው የምታየው። እነዚያውን የሶሻል ሚዲያ ሴተኛ አዳሪ ናቸው። በክብራቸው ላይ ምንም አይመስላቸው። እነዚህ ሴቶች አሁን ወንድ ለወንድ ራቁት የማፀንሽን ግድግዳውላ ነው የምትለኪው። እንደዚህ አይነት ሴት ጌታ ምስክሬ፣ የማፀንሽ እንደዚህ ተገልብጦ ግድግዳው፣ ኪችኑ፣ ኩሽናው ምኑ የማፀናችሁ ይታያል። ኮፈኑ ላይ የማፀናችሁ እንዲህ ያለው ምናምን ይታያል። ለገንዘብ እንደዚህ ከሆናችሁ ሁሉ ነገር ታደርጋላችሁ። መረኖች ናችሁ። መረን ናችሁ። ክብር የሌላችሁ ምን የሌላችሁ እርምጥምጥ ናችሁ አልኩ። እኔ እጫወታለሁ ጌም ከኢፌክት ውጭ ማንም ለምን ተሰቅሎ አይሞት አልሰማም። እና ሁሌ ማሰብ ያላችሁ የወረዱ ሰዎች ናቸው። ስለዚህ እነዚህ ሴቶች ሴተኛ አዳሪም ጭምር ናቸው። ሁሉም እንደዚህ ጌም የሚጫወቱ ሴቶች ሴተኛ አዳሪ ናቸው። እናቷን ትሸጣለች፣ አባቱን ይሸጣል፣ ቤቱን ይሸጣል፣ እያንዳንዱ ያደርጋል። ባለጌ ናቸው። መጫወቻ የኢትዮጵያ ፍርፋሪ እየሰጠ የሚጫወትባቸው ሰዎች ናቸው። ፍርፋሪ የኔዎቹ ታፕታፕ እያደረጋችሁ እንጫወታለን። ፍርፋሪ እየሰጠ እንደዚህ ይጫወትባቸዋል። ፍርፋሪ እየሰጠ so very very sad። መሲ ብርጅስቶን ጉቺዬ መሲ ብርጅስቶን አሳሉች በቃ ክብር ሰጠውሽ። ጉቺ መሲ ብርጅስቶን ክብር አላችሁ። ክብር በጣም ደስ የሚል ነው። እና እነዚህ መረን ባለጌ ሴቶች ጌሙን በፍቅር መጫወት አይዲያ ስላላቸው እውቀት ስለሌላቸው እንደዚህ እየተርመጠመጡ ገንዘብ እንስራ ይላሉ። እየተርመጠመጡ ሀቢባ ዘግጣለች። ጌታ ምስክሬ ዝቅጥቅጧ ነው የወጣው። ቀንም ማታም ጌም ስትጫወት ነው የምትውለው። ቀንም ማታም ሌሊትም ምንም ስትርመጠመጥ ነው የምትውለው። ይደብራል። ይህ የሆነ ታይም እኮ ያስፈልጋል። የሆነ ሰዓት እኮ ያስፈልጋል። እንዴ ለልጆቿ ለምን ምን ታይም አለ? ምክንያቱም ባሌ ሰራተኛ ነው ትላለች። እሷ ቲክታክ ላይ ናት። ማን ነው ሌላ ያላቸው ልጆቿ? ማን አላቸው? this is crazy። ምን አስበው ነው? እና በጣም ባለጌዎች እንደሆኑ አይተናል። ስለዚህ እኔ ጉቺ ክብር አለ ላንቺ። ጌም መጫወት ይቻላል፣ አትጫወቱ አልተባለ። ጌም ተጫወቱ። በሚያዋርድ ነገር መጫወት ግን ያሳፍራል። በጣም ያሳዝናል። በጣም ያሳፍራል። እና በዚህ ደረጃ መውረዳችሁ እኛ እንጫወት የለ እንዴ? ያጫውቱን የለ እንዴ? እኛ ለመዝናናት እኮ ነው። በዛ ደረጃ ወርደው መዝቀጥ ክብርን በክብራችሁ አትደራደሩ። የፈለገ ነገር ይምጣ፣ ጌታ መሰከረ፣ በክብራችሁ አትደራደሩ። ክብር ከምንም ነገር ይበልጣል። ገንዘብ ይመጣል ይሄዳል፣ የስራው ባህሪ ነው። ገንዘብ ኦልዌይስ ይመጣል ይሄዳል፣ ይመጣል ይሄዳል። ገንዘብ ስር የለውም። ፊፊን ለምን አታዩት?
ፊፊ ከሁላችሁም እንዲተንደባላችሁ ፊፊ ካናዳ ትበልጣችኋለች። ለምን ቋንቋ አትችሉ? ማይም ናችሁ። ፊፊ ካናዳ እናንተ እንደዛ ተገለባብጣችሁ የኖራችሁትን ፊፊ ካናዳ ከነክብሯ። ለምን? እናቷ ጽድት ያለች ቤተሰቧ ጽድት ያለ ስላሳደጋት ዱቅ ብላ እንግሊዘኛዋን አውርታ ከነሱ ጋር ተጫውታ ትወጣለች። መሀይምስ ውሃ ከሽንት ቤት ውሃ ሲጠጣ ይውላል። መሀይምስ ሚጥሚጣ አይኑን ይቀባል። መሀይምስ አር ይቀባል። መሀይምስ ሁሉ ነገር ያደርጋል ለገንዘብ ብሎ። ፊፊሻ እንግሊዘኛዋን ታወራለች። ወስገውሮራ ይጋዝ ደውን ዋልካም ትላለች። ፊፊ በው ጌሟን ተጫውታ 20,000 30,000 ዶላር ሰርታ በወር ትኖራለች፣ ጽድቅ ክብሯን እንደጠበቀች። ስለዚህ አሁን እንደዚህ የሚጫወቱ ሴቶች እሙሟቸውን አይልኩም? እስቲ ንገሩኝ በፈለጋችሁ ቋንቋ። ለገንዘብ ብላ ከሽንት ቤት ውሃ ላይ የምትጠጣ ከቀዘነችበት ነገር ላይ ሻወር የምትወስድ ሚጥሚጣ ቀላቅላ ሻወር የምትወስድ እሙሟን አትልክም? እስቲ ንገሩኝ። እሙሟን አትልክም? እሙሟን አይደለም የእናቷን የአክስቷን ያጎቷን ሁላ ትልካለች። የሙሉ የቤተሰብ አንድ ላይ ፎቶ ተነስታችሁ ላኮ ቢባሉ በልቅጠውት ይነሳሉ፣ ይልካሉ። የዛ ሄደው ባለጌ ስለሆነ እና ሰርጀሪ ልንገሪ ሰርጀሪ አሜሪካንን አታሰድቢ። አንቺ ወራዳ፣ አንቺ መሀይም ሰርጀሪ ቤታዩ አሜሪካን እንዳታሰድቢ። ድሮም መሀይም ነሽ፣ አሁንም መሀይም ነሽ። በመሃል ጎንደሬነት ገባሽ፣ ጎንደርን ከጎጃም አጣላሽ። አሁን ደግሞ ቅዘን እየተለቀለቅሽ ነው። ፕሊስ አሜሪካንን አታሰድቢብን። እኔ ለአንድ ሰዓት ከሆነ ሰው ጋር እንግሊዘኛ ካወጣሽ ጌታ ምስክሬ ሶሻል ሚዲያ ላይ እጠፋለሁ። ለአንድ ሰዓት ከሆነ ሰው ጋር በእንግሊዘኛ ካወራሽልኝ ሶሻል ሚዲያ ተጠቃሚ አልሆንም። እኔ for 1 hour እኔ ልጥፋ ከሶሻል ሚዲያ for 1 hour በእንግሊዘኛ ካወራችልኝ ሰርጀሪ እወጣለሁ። ስለማቃት ነው፣ በደንብ ነው ማቃት። የሚገርማችሁ የሆነ ነጭ አማርኛ ቋንቋ ቢሞክር እንደምነሽ ደህና ነሽ ሲል ወይኔ ይወደናል ብሎ ያጨበጭባሉ። ኦሮምኛ፣ አማርኛ፣ ትግርኛ የሚናገር አንድ ነጭ ብታመጡ ትንሽ እንደምነሽ ደህና ነሽ ምናምን ይል ወይኔ ደስ ሲል ይወደናል ይለ። አበሻ ሙሉ እንግሊዝኛ ሲተረትረው እውቀት አይደለም ይላል። መጣ እውቀት አይደለም ቋንቋ እኮ እውቀት አይደለም። ነይ አውሪ አንቺ ሰርጀሪያ አውሪ መሀይም። ስለዚህ ሁልጊዜ እንትን አውሪ በሏት አይጦን እና አሁን የምናገረው ያንን ነው። ሌላው የምነግራችሁ ምንድን ነው፣ በማንኛውም በኩል ስትመጡ ክብር የሚባል በክብር አትደራደሩ። እኔ በክብሬ ቀልድ አላቅም። ወንጌሉን ገልብጨዋለሁ። በክብሬ ቀልድ አላቅም። እኔ ቀልድ አላቅም በክብሬ። ጌታን ነው የምላችሁ። ማንም እገለብጣለሁ። እኔ አልሰማም። ማንንም የሚባል ነገር የለም። ክብር የሚባል ነገር አለ። ሁሉ ነገር ከክብር ጋር ያምራል። ዮኒ ማኛ ከእንግዲህ በኋላ አይናገርም። እኛ እንስደበው። ብትንትናችሁን ነው ማውጣው። አሳብዳችኋለሁ። ሰርጀሪ ዊጉ አናትሽ ላይ ኮፍያ እየሆነ ነው እየሰፋሽ። በዚህ ያህል ትወርጃለሽ እንዴ? እመቤቴን ማርያምን ስሟን ለምንድን ነው የምትቀልዱባት? ግን የማርያም ስም መቀለጃ ለምን ይሆናል? የማርያም ስም
በቀዘን ሻወር ለመውሰድ ማርያምን እመቤቴ ምናምን፣ ከዛ ነጠላ ልብሳችሁ ደግሞ ትመጣላችሁ። በቃ የማርያም ስም የዱርዬ መጫወቻ ሆነ። የዱርዬ መጫወቻ እንደምታዩ ማርያምን እመቤቴ ወላዲቷን ምናምን የሚሉ በሙሉ እርምጥምጥ አለሌዎች። አንድ ደና ሰው እንኳን የለ ስሟን የሚጠራው አንድ ደና ሰው። አንድ ስሟን በደና የሚያነሳው እንኳን የለም። ስሟን ጠርቶ ወንጌል እንኳን የሚሰብክ የለም። መረኑ ስሟን ይጠራዋል። የእሷን ስም ይዛችሁ እንጦሮጦስ ግቡ። ስሟን አታጥፉ። ቅድስት ድንግል ማርያም የኢየሱስ እናት የተከበረች የተወደደች ትውልድ ሁሉ ብጽዕት ይሉኛል ያለች እንጂ የማንም መረን መጠሪያ አይደለችም። የማንም ባለጌ መጠሪያ አይደለችም። ወዳስ እንቁርቲ ዮኒ ማኛን ከሳለሁ አልሽ አንቺ ዝምባ። እንቁርትዬ እንዴ እንቁርቲ አልጋ ለማንጠፍ ነው ልጆችሽን የተወሰደበች? እኔ ግራ ገባኝ። አልጋ ለማንጠፍ ምንም የስራ ልምድ አያስፈልግም። ምንም የስራ ልምድ አያስፈልግም። አልጋ ለማንጠፍ አሜሪካን ሀገር ምንም ጃፕ ስኪል አያስፈልግም። አልጋ ለማንጠፍ ቋንቋ አያስፈልግም። አሜሪካ አልጋ ለማንጠፍ ቋንቋ አያስፈልግም። ማርያት ላይ ነው። እኔ በእንጀራሽ አልመጣም። ስራ ማስባረር እችላለሁ ደውዬ። እሱን አላረግብሽም ሸቂ አንጠፊ። ግን መጥቼ እዛ ሆቴል ቃል ለምድር ለሰማይ ይዤ አልጋ ታነጥፍ ያለች መጣሽ ዛስወራ ወልዱ እንደዛ ነው ማረገው። ሌላው እንደኔ ለብቻችሁ አሁን እኔ እንቁርቲ ሰው አላስገባም። ቴምር ሰው አላስገባም። እኔ ስረግጥሽ ለምን ብቁ ነኝ እኔ በቂ ነኝ። ሰው አልፈልግም፣ አጋዥ አልፈልግም። እኔ ፌቨን አይጦ አንቺ ማታ ማታ ላይ ይኸው ላይቭ ላሳይሽ። አይጥ ስለሚያስቸግርሽ ውጪ ነው የምታድር። ይኸው ጌታ አረ ድገሙልኝ። ይሄ በጣም ደስ ይላል። ይህን ጊፍት እፈልገዋለሁ። ቶሎ በሉ። ይህን ጊፍት በጣም ነው የምፈልገው። ይኸው አይጦ ይኸው ይኸው ጸጉር አለኝ ያላለም አሁን በዚህ ከዚህ ሰውዬውን የሚጠበቅ ነው። አያችሁ አይደል? ሌሊቱን ሙሉ ጌታ ምስክሬ ውጭ ነው የምታድረው። አይጥ አላም ሌሊት ላይ መብራት ጠፍቶ መተኛት አይቻልም። አይጥ አለ። ከአይጥ ጋር ስለምታደር መኪና ውስጥ ነው የምታድረው። ቀን ላይ ቤት ትገባለች፣ ትተኛለች። ቀን ላይ አይጥ የለም። እኔ አልዋሽ። አይጥ ባይጥ ሆናለች። አይጥ ባይጥ ሌሊቱም ሙሉ አይጥ ባይጥ ቦሌ እያየ አይደል እንዴ? ቦሌ አይጥ ባይጥ ማታ ላይ ገብተህ አታቃለች ልጅ እቺ አይጣ ወጥመድ ኧረ ወጥመዱን ተሻግረው ነው የሚሄዱት። የዚህ ሀገር የኒውዮርክ አይጦች ወጥመድ ተሻግረው ነው የሚሄዱት። ፋሚሊ አይጥ ባይጥ እና ሰው ታስገባለች። ልክ እንቁርቲ ማለት ናት። ይዋት ፔጇ ግቡ። የሆነ ሰው ቪዲዮ ትቆርጣለች፣ ትሳደባለች። የሆነ ሰው ቪዲዮ ትቆርጥና ቪዲዮ ትለጥፋለች፣ ትሳደባለች። ከዛ ድብልብል ሴትዮ ናት አይጧ። ድብልብል ሴትዮ ናት። ገብታችሁ ፊልተር አለ እንትን አለ። ግድግድ ሴት ናት። ድብልብል ያለች ሴትዮ ወገም የሚባል የላትም። እኛ ደና ሴቶች ለምን አይሰድ? አሁን ለምሳሌ ትላንትና እሉዬ የምትባል ቆንጆ ልጅ ሰድባይ ነበር፣ አልመለስም። ቆንጆ ናታ ነው። ለቆንጆ ሴት ደግመሽ ስደቢ ነው የሚባለው።
እሉ ቆንጆ የምትባል ልጅ አለች፣ ላሳያችሁ። እቺ ልጅ አሁን ደግማ ብትሰድበኝም አልመልስም። ጌታ ምስክሬ፣ እኔ ቆንጆ ሴት መልስ አልሰጥም። ቆይ እሉ ቆንጆ ላሳያችሁ። እሉ ቆንጆ እቺን ልጅ ምን ብዬ ልስደባት? በጌታ ምን ብዬ ልስደባት? አሁን ይቺን ልጅ ምን ይባረክልሽ። ልጇ ደግሞ አማንዬን ይመስላል። ልጄን ይመስላል ልጇ። ይኸው ይቺና ምን ብዬ ልስደባት? እስኪ ምን ብዬ ልስደባት? ለሰው ተገዥ ሆናችሁ ትኖራላችሁ። ለሰው ተገዥ ጎረቤታችሁ፣ ማህበረሰባችሁ የማያጨናንቃችሁ ሰው የለም። ገባሽ? ምን ብዬ ልስደባት? እሷን ግን በውስጥ አልዋሽም። በውስጥ ጽፌላታለሁ። ትንሽ አንጨርጭሬያታለሁ። በውስጥ ጽፌያለሁ። አልዋሽም። በውስጥ ጽፌላታለሁ። ለብቻዋ ነው። ቆንጆ ስትሆን በውስጥ ነው ላስላስ ማድረጋችሁ። አፈር ከሆናችሁ ግን እዚሁ ነው። ያቺን ላሳያችሁ። ድንብላሏን ይቅርታ ቤተሰብ፣ ድንብላል አላያ ይቅርታ። ቦሌ እንኳን አስታወስክ። ቦሌ ብራዘር በጣም ቴንኪው። ድንብላሏን ላሳያችሁ። ድንብል ብሎ ላሳያችሁ ቤተሰብ፣ ድንብላሏን ላሳያችሁ። ይኸውልህ አባቴ፣ ይኸውልህ ይሄ ፊልተር ተደርጎ ነው ጌታ፣ ፊልተር። እግሯን ላሳያችሁ። ይቅርታ። ቆይ የምን መደበቅ ነው? እግርሽን አንዴ መተሽ ነበር። ዘነዘና በልቼ ነው። ቆይ ይኸው ምን እንደምትመስል ይኸው። በራሷ ፀጉር የምትዋብ ሴት ግርማ ሞገስ ከማንም ሴት ጋር አይመሳሰልም። በራሷ ፀጉር ቆይ እግሯን ላሳያችሁ ነው። ቆይ ለምንድን ነው ፎቶ የምታደርጊው? በቪዲዮ አትወጪም እንዴ አንቺ? ይኸው አረ ወይኔ እያመለጠ ኤዲት እየሆነ ቆይ